ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች፣ ዛሬ ደስ በማይል ቪዲዮ ነው የመጣሁት። እንግዲህ ያው ሁላችሁም ደስ አይልም የምታዩት ነገር ማለት ነው። እንግዲህ ብሩኬ ትናንትና እንዳያችሁት ሐኪም ቤት ገብቷል ማለት ነው። እንግዲህ እኛ ምንም የምናውቀው ነገር የለም። ከትናንት ወዲያ ኬኩን እንግዲህ ምን እንዳረገችበት አናቅም፣ ግን ያው ተጫውተውበት ነው፣ ግን አልበሉትም። ግን ባይበሉትም ኖሮ ምን እንደሆነ ልጁ ምንም የምናውቀው ነገር የለም። እንግዲህ ታሟል። እሙሽዬ ደግሞ አልሰማችም ነበረ። ያ ነገር ጥሩ ነበረ። አሁን ላይ ግን እሙሽዬም ሰምታለች ማለት ነው። ሲቀጥል ደግሞ ተኋላ የመጣ አይና ወጣ የሚባለው እቺ የሆነ ኮረኮንች የሆነ ሴትዮ ማለት ነው ሀይሚዬን እዛ ጋር አውጥታ የምትቆልፍባት ማን ብላ ነው? ብሉኬሪ አታስፈልጊው የምትለው አንቺ ነሽ የምታስፈልጊው። አንቺ ፋንድዬ የሆንሽ ሴት አንቺ ነሽ ህይወታቸውን እንዳለ ብልሽሽት ያደረግሽባቸው ትጀመር ማለት ነው። ውድ ቤተሰቦች እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ላይክ፣ ሼር፣ ሰብስክራይብም አድርጉት ማለት ነው፣ ለብዙ ሰው እንዲዳረስ ማለት ነው። የምታበረታቱ ደግሞ በጣም ነው የማመሰግነው። እውነት ለመናገር በጣም ሁላችንም ልብ ሰብረዋል ማለት ነው። ምክንያቱም በጣም ብዙ የሚወዳቸው ኦዲየንስ እንዳለ በጣም እውነት ያሳዝናል። እውነት እየተደረገ ያለው ማለት ነው ሰሞኑን። እኔም በነገራችን ላይ በጣም ደስ እያለኝ ነበረ፣ ምክንያቱም ሀይሚዬ እንደምትመለስ አውቃለሁ። ሀይሚዬ እንግዲህ ብሩኬ ላይ የሆነ ነገር ምንም አይነት ነገር እንዲደርስበትም አትወድም አትፈልግም። እሷው ራሷ እንደፈለገ ማድረግ ትችላለች፣ እንደፈለገ መናገር ትችላለች እንጂ ሌላ ሰው እሱ ላይ መጥቶ የሆነ ነገር እንዳደርግበት ምንም ነገር አትፈልግም። ተወደዋለይ፣ ታፈቅረዋለይ። ያንን ደግሞ ሁላችሁም ታውቃላችሁ፣ ትረዳላችሁ። እና ትናንትና ግን እንዴት እንዳናደዱ ፍፄና ሀብ ማለት ነው። እኔ ግርም ያላችሁኝ ማለት ነው፣ ሌላ ነገር አይደለም። እናንተ እዛ ጋር ግፍትራ ትታስወጣ ቤት ቆልፍባት። እኔ እኮ የሚገርመኝ ነገር ማነ ብላ ነው እሷ ቤት ቆላፊ ያረጋት? ማነ ብላ ነው ጎትቶ አስወጣ ያረጋት ማለት ነው? እንደ ሀይሚዬ እግሯ ጣቢ ራሱ አደርስማ ሀይሚዬ ጋር ማለት ነው። እና እኛ ይህ አይደለም አሁን የሚያወቃቅሰን ነገር በነገራችን ላይ ማለት ነው። ልጁን አለ ያሽረው ማለት ነው። ሁላችሁም ደ አድርጉለት ሆነን ለመናገር ማለት ነው። በጣም ነው የሚያሳዝነው ወላይ። አንዳንድ ጊዜ አለ ህይወታችሁ ብዙ ነገሮች ውጣ ወረዶች አሉ። ግን በዛ መካከል የሚፈጠርባቸውን እንግዲህ ይሄ ነገር አስባችሁታል? እኔ እንጃ። ምን በሰላም ነበር የተለያዩት ቪዲዮ ላይ እንዳየ ነው። በኋላ ግን የተፈጠረው ማንኛችንም አናቅም። እንግዲህ ሆስፒታል ነው ያደር ነው እያለ ያለው ፍጽ ራሱ ማለት ነው። ምን እንደሆነ የሚያውቅ ሰው የለም ማለት ነው። እና ፈጣሪ ልጁን ይማረው፣ ሙሉ ሰውነቱ ሰላም ሆኖ በሰላም ለእናቱ ይቁምላት ማለት ነው። ሌላው ሁሉም አሽቃበጠ ምንም ማለት ምንም እንትን የሚለው ሰው የለም። እዚህ መካከል ግን እናት ናት በጣም በብዙ ነገር። ምክንያቱም ምንም ቢያረግ ምንም ቢሰራ ምንም ከነ ምናምናችን ማለት ነው እናታችን ናት ለእኛ ቋሚዋ ማለት ነው። እና እንግዲህ እናቱ ደግሞ መስማቷ በጣም ከባድ ነው እውነት ለመናገር ማለት ነው። እና በጣም ያሳዝናል። እውነት በጣም ነው የሚያሳዝነው ከምን ማለት ነው። እና እንደዚህ ማለት ሀይሚም ላቆርጭ ከሱ እንደዛ ማድረግሽ ጥሩ አልነበረም። እሱን በቃ ያልሆነ ማለት እንደዛ እየለመነች ነበረ፣ እንደዛ እየሆነልሽ ነበር አንቺ ራሱ ማለት ነው። እና ያን ነገር እሺ በቃ ላስታውል ብለሽ ተመልሰሽ እንኳ ማለት ነው ማለት ወደ እሱ እንኳ ህይወት መልሰሽ ባገቢ አብረሽ ሆነሽ ያለውን ነገር ማዳመጥ ነበረብሽ። እሷን ማስገባት አልነበረባችሁም ነበረ ማለት ነው። እናንተ ግን ምን አደረጋችሁ? አልፈልግሽም ተባባላችሁ፣ ወጣሽ። ከዛ ደግሞ እሷ ደስ አላት። ምክንያቱም አቶ ፍፄ ነው ደግሞ እየጎተተ የሚያመጣት ማለት ነው። ለእነሱ ተቆርቋሪ ነኝ ይላል፣ ለእነሱ አዝናለሁ ይላል፣ እነሱ እንዲለያዩ አልፈልግም ይላል። ግን አሁን ላይ ግን ሴራውን እየሰረበባቸው ያለው ማነው? ፍፄ ነው። እውነት እኔ ኦዲንስ የፈለጋችሁትን ነገር ማለት ትችላላችሁ፣ መብታችሁ ነው አይደል? ግን እውነት ከእሷ ጋር ቁጭ ብሎ ከእሷ ጋር ሆኖ ኬክ አዘጋጅተን የእሱን ደስታ ለማየት የእሱን ደስታ የምታየው ከእሷ ጋር ሆኖ ነው ወይስ ሀይሚዬ ጋር ሆኖ ነው? እኛ እናውቀዋለን እኮ ብሩኬ ከማጋ ደስተኛ እንደሚሆን ማለት ነው። እና ያን ነገር እንትን ብለህ እንደገና አሁን ላይ ደግሞ እሷ ማወቅ አለባት፣ እሷ መስማት አለባት ብለህ ትናንትና ደግሞ ጎትተህ ሀይሚን አመጣሃት። እሺ ታመጣህ በኋላ ደግሞ እንደገና እሷ እዛ ጋር እንደዛ እየገፈተረ ትታወጣ አካባቢ ራሱ ምንም ነገር ያላችሁን ነገር የለም። ከሱ ስር ትታወጣት ማለት ነው። አውጥታ በር ዘጊ በር ቆላፊ ሆነች፣ እሷ ባለመብት ሆነች ማለት ነው።
እና ሁሉም ነገር በነገራችን ላይ ያልፋል፣ የማያልፍ ነገር የለም መቼም ማለት ነው። ግን ፍፄ ግን የምሰራው ስራ እውነት ጥሩ አይደለም። በጣም የሚያስጠላ ስራ ነው የምሰራው ማለት ነው። እና በጣም ይደብራል። ከእሷ ጋር ትጀመር እሷ ምን ብለህ ታመጣታለህ? እዛ ጋር ምን ብለህ ከእሷ እሱ ጋር ታቀርባታለህ? ራስህ አይደለ እንዲ አይኑን አፍነቅ ራሱ ሀብል ትታደርግለት ራስህ አይደለ ያስደረክለት። እንዳትረሱ ኦዲንሶች ማለት ነው። እና አሁን ላይ ደግሞ እንደገና ሀይሚ ታስፈልገዋል። ሀይሚ ተጎኑ መሆን የምትፈልገው ሀይሚን ይችን ሴት ትታሸሽላት ነው ታጠገቡ። ትጀመር ለምን ታቀርቧታላችሁ? ለምን ፊት ትሰጣታላችሁ? ለምን ትቀርባለች? ሰው ፊት ታልሰጠው ታልሳቃችሁላት አመጣም። ስለዚህ እናንተ ሆናችሁ ያቀረባችኋት። ከዛ በኋላስ አሁን ታዲያ ጭንቅላት ላይ ወጣች ማለት ነው። እና ስለዚህ ሀይሚዬ ደግሞ እንደዚህ አይነት ሴት አይደለችም። ጭንቅላቷ ላይ አውጥታት እንትን የምትላት ሴት አይደለችም አይደል እንዴ? ስለዚህ እሷ ደግሞ ለብሩክ የምታስፈልገው ሀይሚና ሀይሚ ብቻ ናት። ምክንያቱም እንደሚዋደዱ ሁላችሁም ታውቃላችሁ ብዬ አስባለሁኝ። በጣም የሚዋደዱ በጣም የሚፋቀሩ በጣም ከምንም በላይ የምንወዳቸው ናቸው እና ስለዚህ ያን ነገር እያወቅ እዚህ ጋር እያመጣህ እሷን አንጃ ግራ አንጃ የምታስይዝብን ለእኛስ ምንድን ነው? ኦዲንስስ ምንድን ነው የሚለው? እንደገና ኦዲንስን ተወ። ኦዲንስ ችግር የለብንም፣ ግን ልጁ እዛ ጋር ታሞ ተኝቶ እላው ላይ እያስጨክበት ያለው ፍፄ ነው ማለት ነው። እሷን እዛ አስቀምጠህ ያችኛዋን መጥራት ማለት ምን ማለት ነው? ያችን አስወጥተህ ለምን ያችን አጠራትም? ለምን ያችን ትጀመር በአንቺ ምክንያት ነው ብላችሁ ለምን ወደዛ ትገፈትሯትም? ለምን 10 ጊዜ እርጉዝ አኮንም? ሴት ልጅ ነኝ እኔ ማው ፈልጋ ያረገዘችው ፈልጋ ያደረገችው ነው። እንደፈለገ ትሆን እዛው ማለት ነው። እዛው የምትንዘላዘልበት እዛው ትንዘላዘል እና ስለዚህ አሁን ላይ ደግሞ እዚህ ጋር መጣችሁ ሀይሚ ታስፈልገዋለች፣ ሀይሚ ተጎኑ ታስፈልገዋለች፣ ሀይሚ ተጎኑ ትሆናለች። ሀይሚ እኮ ተጎኑ እኮ አልሆንም አላለችም በፊትም። ነገሩን አጓታችሁ እዚህ ጋር ያደረሳችሁት እናንተ ናችሁ አይደል እንዴ? 30 ጊዜ እሷን እያመጣችሁ አንዴ ይሄን አደርጋለሁ አንዴ ይሄን አደርጋለሁ እያላችሁ እየተቀበላችኋል ነው። እሷን ከስሩ ድራሿን አጥፍታችሁ የሆነውስ በቃ የሚፈጠረው ነገርስ እሺ ብሩክ ይሁን እሺ በሚያስፈልገው መንገድ መሄድ ይቻላል እንጂ እሷን ግዴታ ካሜራ ላይ እያመጣችሁ አይደለም። እሷን ግዴታ እዚህ ጋር የሆነ ነገር እያደረጋችሁ አይደለም። አሁን ላይ ግን መንስኤን የሆናችሁት ሁላችሁም ማለት ነው። ሁላችሁም ማንኛችሁም ለሱ ሰላም የሰጣችሁት ሰዎች የላችሁም ማለት ነው። እና እነሱ ከመለያየታቸው የበለጠ ደግሞ እንደገና ደግሞ መጎዳዳቸው እያለ ደግሞ እንደገና ዞር ብላ የእሱን ደስታ ነው ፈልገው ብላ ባለ አክባሪ ኬክ ባለንትን ምን ስለሆንሽ አንቺ ማነሽ እና ታከብሪለታለሽ? መስዋዕት አብራ የከፈለችው ሴት ታከብርለት፣ አንቺ ማነሽ እና ታከብሪለታለሽ? እና ለማንኛውም እኛ ይሄን መወቃቀሱ ምንም የሚጠቅም ነገር የለም። ግን ልጁን አላህ ያሽረው። እውነት ለመናገር ለእናቱ አላህ ያቆይላት ማለት ነው እና ጤናውን ሙሉ አካሉን ሙሉ ጤናውን ይመልስለት ማለት ነው። እውነት ያማል። በጣም ከባድ ነው። እውነት በጣም ከባድ ነው እና ደግሞ እንደዚህ በቃ የሆነ መጨናነቅ እንቅልፍም ያለ መተኛት አለ ያለ ብዙ ነገሮችን እንግዲህ በውስጡ ማንም ሰው እየተረዳው ስላልነበር ያ ነገር ትጨማመርበት እንግዲህ ፌንት የሰቀለው ማለት ነው እና የወደቀው ማለት ነው እና በፊት ደግሞ ንስር አለበት ብለዋል ማለት ነው። ያ ነገር እንግዲህ ትጨማመርበት አስባችሁታል። እና ብቻ አስቸጋሪ ነው። ሀይሚዬ ግን በእኔ ሰበብ ነው በእኔ ምክንያት ነው እንደዚህ የሆነው በቃ የሆነ ሀሳቧ ደግሞ እንደገና ማለት ነው እና በጣም ከባድ ነው እውነት ለመናገር የሚወዱትን ሰው ማጣት፣ የሚወዱትን ሰው የሆነ ነገር ትሆንባት፣ በዛ ላይ አታው ያለችው ወዳት አይሆን በቃ ያኔ ተገዳ ነው አጠቃላይ ነገር ልጅቱ ማለት ነው። ምክንያቱም በቃ ይሆናል ሌለ እየመጣች 30 ጊዜ እየተለጠፈች ስላስቸገረቻት ስለዛ በቃ አልፈልግም እኔ በወጣ ይሻላል ብላ ወጣች። ከወጣች በኋላ ደግሞ እየገተታችሁ እያመጣችሁ እሷን አንዴ እንደዚህ ናት፣ አንዴ የልጅ አባት ናት፣ አንዴ የልጅ እናት ናት፣ አንዴ እንትን እያላችሁ እንደገና ደግሞ የሱን ደስታ ፈጣሪ ሆኔ ደግሞ ድጋሚ ማለት ነው እና እኔ እንጃ በጣም ነው የሚያሳዝነው። እውነት የምትሰሩት ስራ ሁላ በጣም ነው የሚያስጠላው እና ፍፄ ማለት ነው በጣም ነው የሚያስጠላው ከምላችሁ በላይ ማለት ነው። እዚህ ጋር ግን ኦዲየንሶችን መታችሁ እናንተ አትረዱት እናንተ እንደዛ ኮኑት እያልክ ትለፈልፋለህ። እዛ ያለው ራስ አትረዳው። መጀመሪያ ልጁን የሚፈልገውን ነገር መረዳት ታትረዳ እሱን እኛ ጋዝ ኦዲየንስ ጋር መጥተህ እናንተ ምንም እንደዚህ የምትሳደቡ እንደዚህ የምትሉ ትላለህ አይደል እንዴ? እዚህ ጋር እኛ እየተረዳ ነው ብሩኬን በጣም ብዙ ሰው እየተረዳው ነው አሁን ላይ ማለት ነው እና
አንተን ያልተረዳኸው እዛው ስሩ ያለው ማለት ነው። አንዴ የማይፈልገውን ነገር ትጀመር። ለምንድን ነው እንደዛ የምታደርገው? የማይፈልገውን በቃ ከህይወቴ መውጣት አለባት እያለ እሱ እየጣረ አንተ የሱን ደስታ ነው የምፈልገው። በሷ ነው ደስታ የምታስደርግለት፣ በሷ ነው። እንኳን በሷ በሀይሚ አሁን ላይ ያልሆነ ደስተኛ አሁን በሷ ደስተኛ የሆነ ብለህ አስበህ ነው እንደዛ ያደረግከው የነበረው። ብቻ ፈጣሪ ማረው። ለማንኛውም ልጁ ይቁምና ለእናቱ ይቁምላት። ሌላው ሁሉም ቀሪ ነው፣ ሁሉም ትርፍ ነው፣ እውነት ለመናገር ማለት ነው። እናት ግን መቼም ማቀርና መቼም እናት ናት አይደል? ስለዚህ እናት ደግሞ አስባችሁታል? እኔ እንጃ። እናቱ ደግሞ ለብሩኬ ያላትን እንትን ታውቃላችሁ፣ በጣም እንስፍስፍ ናት። በጣም ነው የምትወደው እና ብቻ አላህ ያሽረው። ሁላችሁም ዱአ እያደረጋችሁለን ነው። ለማንኛውም ቅመሜም አይዞሽ የኔ እናት፣ እውነት አሳዝናኛለች። ትናንትና እያለቀሰች ነበረ። ግን የሆነ ነገር ቢሆን ከአንቺ ራስ ላይ አልወርድም እያለቻት ነበር፣ እሷን ራሱ ማለት ነው። እውነት ለብሩኬ በጣም ያላት ውዴታ እንግዲህ እዚህ ጋር ማየት ትችላላችሁ። አለቅሽም፣ አንቺ እውነት አለቅሽም። አንድ ነገር ይሁን እና ይሄ ልጅ ከአንቺ ራስ ላይ አልወርድም፣ ይሄን ያረገሽው ልጅ ነው ማስወልድሽ፣ አላቀንሽ ነው ያለቻት። እና እውነት ለመናገር ብሩኬ ምንም ነገር እንዲደርስበት፣ ምንም ነገር እንዲሆን፣ ምንም ነገር በቃ ወፍ እንዲደርስበት አፈልግም። እና ወዳችኋለሁ ሁላችሁንም። ፈጣሪ ማረው።